እሺ ክብርት ሚኒስትር ስለፈቀዱ ከርሱ በኋላ እንድናገር አመሰግናለሁ። በቅድሚያ ለዛሬው ቀን ተባብረው ለዚህ ቀን ትልቅ ስራ ሰርተው እኛን ጠርተው እንዲሳካላቸው ላደረገው እግዚአብሔርን አመሰግናለሁ። ዶክተሮቻችንንም አመሰግናለሁ። ክብርት ዶክተር መቅደስ ጣባ የጤና ጥበቃ ሚኒስቴር ሚኒስትር፣ ክቡር ዶክተር ደረጀ ዱጉማ የጤና ጥበቃ ስቴት ሚኒስትር ወይም ሚኒስትር ዴታ፣ ዶክተር አህመድ ረጃ የዶክተርስ አላያንስ ቦርድ ሊቀመንበር፣ ዶክተር ኤልሳቤጥ ብርሃኔ ከሁሉም በላይ የሁሉም መሪ፣ የሁሉም መሰረት፣ የሁሉም ተስፋ በመሆን እዚህ ስላደረሱ ስለተገኙ እንኮግናይዝ አደርጋለሁ። አመሰግናለሁ። ሁሉንም መስራች ዶክተሮችንም እንኳን ተገኛችሁልን። የተከበራችሁ አምባሳደሮች፣ ልዩ ልዩ ኃላፊዎች፣ ከተለያየ ቦታ የመጣችሁ ቤተሰቦች እንዲሁም ሁላችሁም ጥሪውን አክብራችሁ የመጣችሁትን ሁሉ እንኳን ደህና መጣችሁልን። ዛሬ እዚህ በመገኘቴ በጣም ደስ ብሎኛል። እንዲያውም ስላረፈዱ ጥዬ ልሄድ ነበር፣ እንኳን ያልሄድኩ በጣም ነው ደስ ያለኝ። አመሰግናለሁኝ። እኔ እንግዲህ ስለ ዶክተር መቅደስ ስለተናገሩት ወይም ሌሎቹ ሳልደግም ከራሴ ኤክስፒሪየንስ በጤና ላይ ያለውን ነገር እንደው ይችን ብታዩት ብዬ በጠቁም ቅር አይላችሁ ብዬ ተስፋ አደርጋለሁ። አንድ ዘመድ ታሞ ከሀገር ቤት የመጣ ነው። እናቴ ብትረጁ ብላኝ የሕክምና ነፃ ሕክምና ይዞ መጣ። ነገር ግን ቀጠሮ 1 ዓመት ከ6 ወር ስለሚያስጠብቅ በራሴ ገንዘብ አሳከምኩት። የመንግስት ሆስፒታል ጥሩ ሆስፒታል ነው። እኔ ፊልድ ሄጄ እህቴን አውጪ ቼክ አድርገሽ ዶክተሩን አናገሽ ብያት አውጥታ ቤት ቆየችኝ። እዛ እያለሁ ልቤ ስለተሸበረ ስራውን ትቼ መጣሁ። ማታ ሲል ቁስልን ስለው ነው ደህና ነኝ ብርድ ብሎኛል አለ። ጠዋት ሹፌር አልነበረኝ። ወጣ ብዬ ሳላየው ብዬ ስንመለስ ከአልጋው ጋር በር ጋር ደርሷል፣ ደሙ እየፈሰሰ በነበረኝ ንቃት እንትን መጥራት አልመጣልኝም አምቡላንስ። በራሴ መኪና ዘበኛውን አጋድምልኝ ብዬ 120 130 እያንቋረርኩ በጣም በጥሩምባ እየነፋው ከተማውን እየረበሽኩ ማቀው የቅርብ ያለው ሆስፒታል ጋር ደረስኩኝ። ፕራይቬት ሆስፒታል ነው። ዶክተሩ ኃላፊነት የሚሰማው በጣም ጥሩ ዶክተር፣ ማቀው ቤተሰብ የሆነ ሰው ነው። ሰርጅን ሐኪሙ ደግሞ እሱ ነበር ያለው። እባክሽን ልጅቷ ስትከፍተው ቡልቅ ይላል ደሙ። እባክሽ ሊሞት ነው ደሙ እየፈሰሰ ነው ጥሪልኝ። ሄዳ ትነግረዋለች ለሚቀደው ለሚሰፋው ዶክተር። እባክሽን እዛ ያሳከሙበት ሐኪም ቤት ይውሰድ። እባክሽ እየፈሰሰ ነው ደሙን አትሊስት ያቁምልኝ። 3 ጊዜ ነግራው ምንም አላለም። ዶክተሩ ሆስፒታሉ የቤተሰብ ሆስፒታል ነው። እኔ እንደሌላ ሰው ከሌላ ምናምን ብዬ መታከም አልወድም። ሁልጊዜም እንደተራሰው ተሰልፌ ነው የሚሄደው። እባክሽ ሙሉ ሰለሞን ነች ይዛ የመጣችሁ በይ ዲዲ እያለ መጥቶ ይሄንን ወዲያ እንትን አድርጎ ብቻ የሚያደርገውን አድርጎ ጎዙን የነርሱን ስራ ሰርቶ ውጡልኝ ብሎ 2 ቦታ ተቀዶ ነው ተላቆ። በአንድ ቀን ሄርኒያና ፕሮስቴት እንትን ነበር የተቀደሉት ሐኪሞቹ 2 ጊዜ አንድ ላይ ይሄን ሲሰፉኝ ጎትተው ነው እንደገና ይታከም ብሎ ደሙን አቆሞ ሰጠኝ። ቀጠሮ ሄጄ አሳክሜው ሰውየው ሲሻለው ሄድኩኝ ዶክተሩ ጋር። እንዴ ደህና መጣሽ እንዴ ሙልዬ ጋሽ እንዴት ናቸው ምናምን። እኔ እኮ ምስጋና አስፈልገኝም። እኔ እኮ ላመሰግን አልመጣሁም። በዓለም ላይ የመጨረሻ ወርስት ዶክተር መሆን ልነግርህ ነው የመጣሁት። የብልግና ብዛት። እኔ እኮ ሙልዬና ሲለኝ ሮጬ መጣሁ። የመጨረሻ ቆሻሻ ብልግና ደግሞ ይሄ ነው። አንተ በእግዚአብሔር ስም ምለን የተቀበልከውን እንዴት ነው እንዲህ የምታደርገው? አይ ሌላ ቦታ እያበላሸው የእኛን ሆስፒታል ስም ያጠፋሉ። አንተ ማርኬቲንግ ሰራተኛ አይደለህም፣ ቢዝነስ ሰራተኛ አይደለህም፣ የካምፓኒ ፒአር አይደለህም፣ ህክምና ነው ስራ። እንዴት እንዲህ ታደርጋለህ? በጣም ተጣላን። 5 ዓመት አኩርፊያ ያኔ ስለ ይቅርታ በደንብ አላውቅም ነበር። በኋላ ግን ታረቅን። በማንኛውም እባካችሁ ማንም ይሁን ማንም በእግዚአብሔር ስም የማላችሁትን መንገድ ላይ ያለ ገንዘብ ባይከፍል እንኳን ማከምና ህክምናውን በኋላ ገንዘቡን መጠየቅ ይሻላልና በዘመድ በምን መስራት ትርፍ ነገር ኖሮ ቢደረግ ግድ የለም። ግን ማንም ዘመድ የሌለውንም ይሄ ጨርቅ አይደለም የምንሰፋው የሰው ህይወት ስለሆነ አደራ ማለት ፈልጋለሁ። ሁለተኛ የገጠመኝ ደግሞ ምንድነው? አንድ ትልቅ በጣም የታወቀ ሆስፒታል በአገሪቱ እናቴ ታማ መርፌ ወርፋሪን ምናምን ሰጥቷት ደሟ ፈሰሰ ተብሎ ይሄ ወርፋሪን ኬዝ አይመስለኝም ግን ሊድ ስለሚያረግ ካንገት በላይ ሐኪም እንዲያት ተብሎ እዛው አለኝ ሐኪም ስላሉ ቀጠሮ ያዝለ ተነጎዲያ ነምበር 1 ይዘን እኛ መጣ ነው 7 ሰዓት ነው 8 ሰዓት ነው ቀጠሮ። እሳቸው 9 ሰዓት ተኩል ነው የመጡት። ብድግ ብለን ሰላም ስንላቸው ዝግት አድርገውን አለፉ ገቡ። ሃይሊ ሲኒየር ዶክተር ናቸው። ከዛ በኋላ ከገባን በኋላ ማን አንደኛ ማስገብ ያሏት እነሱን ግቡ። እኔና እሷ በዊልቸር ነበረች አሟል። እኔና ጓደኛዬ ስንገፋ በሽተኛው ብቻ ይግባ በሽተኛው ብቻ አችልም እኔ እገባለሁ አብሬ ገባሁ።
ባክግራውንዱ ልንገሩት የምን ባክግራውንድ ነው አልፈልግም ምንድነው እሺ ታዲያ እንዴላር እንደዚህ እንትን አሁን የሚሰማውትን ብቻ ይናገሩ እሷ ስትናገር ይቆጣል ጠረጴዛው እንደበደልኩና ዶክተር እርሶ ህክምና ያስፈልጎታል እናቴን ማከም አይችሉም በምክንያት ነው በሽተኛ የሚቆጡት ምን ሆነዋል አሞታል እንዴ ተቆጣሁ እንጂ አዎ በጣም ተቆጡ እንዴት ነው እንደዚህ የሚያረጉት ተቆጥቻለሁ አዎ በጣም ነው የጮሁባት እኮ ምልሳሉና ኖርማሊ አክሟት ሸኙኝ ማለት ነው ከዛ አስተዳዳሪው ጋር ሄድኩና ባክህን ዶክተሮቻችን ጫና ይበዛባቸዋል ከዛ ከመንግስት ሆስፒታል ተሯሩጦ በታክሲ ወይ በመኪና በትራፊክ ጃም መጥተው ሳያርፉ ቀጥታ ነው የመጡት እዚች ጋር በእኛ ካርድ ላይ በዋጋው ላይ ጨምሩና አንዱን ክፍል ሻይ ቡና ትንሽ ሶፋ ትንሽ ወንበር እንደዚህ አዘጋጁና ገባ ብለው ተንፈስ ብለው 10 ደቂቃ አርፈው ሻይ ምናምን ቡና በነፃ ምግብ ከፈለጉ ትንሽ ከፍለው ቀምሰው እንዲገቡ ትንሽ ጫናቸውን አራክፎ ቢገቡ አልኩት እሺ አለ በአመትም በሁለት አመትም ቤት አልተደረገም እና ትንሽ ሐኪሞቹ ሌላ ቀን ሰርተው ሲመጡ ፋታ ተንፈስ የሚሉበት ጭንቀታቸውን የሚያራግፉበት ቦታ በካርዳችን ላይ ሳንቲሙ ተጨምሮ ይሄን ቢታይ ጥሩ ነው ምክንያቱም እውነቴን ነው ለምን ነው እንደዚህ ያልኩት አንዴ እንግሊዝ ሀገር ለትንሽ ጊዜ ስኖር በነፃ ነው ህክምና ይሄ ሜዲካል ዶክተር ኤምዲ ምናምን ያያችሁ ማለት ነው እና እኔ ሲድ ማይ ጎድ because of the weather በአየሩ ምክንያት ብዙ ሰው ታሟል ዶክተሩ በጣም ቢዚ ሆኖ ነው ያለው በጣም ብዙ ሰው ነው ያከመው ዛሬ ቀን በጣም ብዙ ሰው ነው ታመመው አለች ስንት ሰው ነው ያየው ስላት ጓደኛ ያብራኝ አለች 5 ሰው አለች ተመልከቱ እኔ ምን አልኳት ለጓደኛዬ ሰውየው የለንደን ከተማ በለሽው የፓሪስ ከተማ በለሽው አወይ ያገሬ ልጅ ማርቆስን ባየሽው አለ ምንድነው የምትይው አለች አዲስ አበባ መታየኛ ዶክተሮች ሞተው ሰው በቀን ሲያው ብታይ ሴትዮ እንዲያትልም ነው ብዬ ተውኳት ማለት ነው ስለዚህ አንዳንድ ጊዜ እሱንም ጫናውንም እንዴት እንደምናረግ ዘዴ እየፈጠርን ፋታ የሚያገኙበትን አብረን እንይ ብዬ ነው እቺን ለማንሳት የፈለኩት ሌላ ያስተርጓሚ ጉዳይ አንድ አምባሳደር ድሮ ሲማሩ ራሻ የገጠማቸውን ነግረውኛል እዚህም አዲስ አበባ ሁሉም እንግሊዝኛ ስለሚችሉ አማርኛ ስለሚችል ሲያስተረጉም ከገጠር በተለያየ ቋንቋ የሚመጡትንም ምናልባት ትምህርት እየሰጠን ቋንቋው ብቻ ሳይሆን የእንትኑንም እንዲረዱ እያረጉ ነው ሌላ ሀገር የሚያስተረጉሙት እሱንም አብረን የምንጨምርበት ሲፈለግ ደውለን ጠርተን ሂሳቡ ላይ የምንጨምርበት ዘዴ የምንፈልግ ጥሩ ነው ምክንያቱም ተነስቶ እንደው ለሊቱ ሙሉ ሲከተከተኝ ያደረ ጀበናውን ጥዶብኝ ያደረው የሚል ሶሳይቲ ምን ማለት እንደሆነ የሚያውቅ ጀበና ጥዶብኝ ያደረው ለሊቱ ዶክተር ቢል ምንድነው የምታረገው ስለዚህ ቃላቱን ብቻ ሳይሆን ትንተናውን ጭምር ማለት ነው ሌላ ደግሞ ማሬጅ ካውንስሊንግ ላይ አስተርጓሚ ከቢሮ ይዞ ሄድ እሺ አሁን ቆይ አንቺ በምን ምክንያት ነው የተፋታችሁ ሲላት እንዲሁ እልዋችን አለቃለች አስተርጓሚው ደግሞ ለፈረንጁ ሲያስተረጉምለት their food and water finished አሁን እንግዲህ ምንድነው የእንትኑ የሶሳይቲውን እንትን የሚያውቅ ጭምር ማስተርጎም እንግሊዝኛው ብቻ ሳይሆን ኢንዶሲክራሲው ምኑን የሚያውቅ ቢሆን በተለይ ጤና ጉዳይ ሲሆን ስለሚያሳስብ አሁን እነሱ እህልና ውሃ ስላጡ የሚበሉ ስላጡ ተፋቱ ብሎ ነው የገባው ግን አተረጓጎሙን ህክምና ላይ ደግሞ የበለጠ ከዚህ ስለሚሆን እዛ ላይ ማየት አለብን ብዬ አስባለሁ ከዚህ ሌላ ለመጨረሻ መናገር የምፈልገው ምንድነው አሁን ቅድም እኛ ዶክተሩን ካነሳውበት ጀምሮ ዶክተሮቻችን ሆስፒታልን ከፍተው ማኔጀር በማጣት የሚዘጋበት ጊዜ አለ ህክምና ነው ቅድም ዶክተር አህመድ እኛ እንግዲህ ሐኪሞች ነን ሂዝ ራይት ለምን ያላረጋችሁ ስለው ማለት ነው ሊደርሺፕ እና ማኔጅመንት ራሱን ይቻላል ስለሆነ ራሳቸውንም ዶክተሮቻችንን ሌሎችም ጋር እኔም ረዳው ስላለ ለዚህ ሆስፒታል አበባ ይዣል መጣሁ ነገር ግን ፐርሰናል ዴቨሎፕመንት ላይ እና ሊደርሺፕ ላይ ሌሎችንም ቢሎንጊንግነስ ላይ እና እንዴት የማገልገል ስሜት ላይ በነፃ ስልጠና ለመስጠትና ለመርዳት ስለምፈልግ እንዲመዘገብልኝ እንደ ስጦታ ማለት ፈልጋለሁ ዶክተሮቻችንንም ለመርዳት ስለምፈልግ ወገኔን መርዳት ስለምፈልግ አመሰግናለሁ እግዚአብሔር የጀመራችሁትን በትልቁ በተሻለ መንገድ ትልቅ ቦታ እንዲያደርስላችሁ እንዳላችሁት ከኢትዮጵያ አልፎ በአለም ታዋቂና ኃላፊነቱን የሚወጣ ምሳሌ የሚሆን የዶክተርስ አላያንስ ሆስፒታል ከዛም በላይ በአገር ላይ በየክልሉ ትልቅ ስራ እንዲሰራ ሌሎች እናንተ አይነትን ብዙ እንዲመጡልን በተለያየ መልኩ ወገኖቻችንን በቅንነት እንድናገለግል ጨርቃቸው ልብሳቸው ቡትቷቸውን አይተን ሳይሆን ሁሉንም ከልብ ዝቅ ብለን እንድናገለግል
በአሁኑ ጊዜ ስልጣን አምባሳደር ፕራይም ሚኒስተር ነው ኤቭሪባዲ ሲቪል ሰርቫንት ዝቅ ብስንል ትህትና ስናሳይ ከፍ እንላለንና ትህትናን ማገልገልን ቢሎንጊንግነስን ኮንሰርን አንድ ዶክተር አለ ስሙን በጣም ቅር አይለኝም ባነሳ ዶክተር ሴፈን ታውቃላችሁ አየር መንገድ የሚሰራ ሁሉ ጊዜ ያለው ኮንሰርን ለበሽተኛ ግርም ይለኛል ዘበኛ ላኩ የቤት ሰራተኛ ላኩ የኔ ቢጤ ከመንገድ አንስቼ ሞስጄ ለዛ በሽተኛ እስከመጨረሻው ያለው ኮንሰርን የራሴ ጉዳይ ብሎ በሱ ግር ቆሞ ስለሚያል እኔ ብሆን ኖሮ ብላችሁ ሰዱት ሳንጠየፍ ሞያው ስለሚያስገድደን እግዚአብሔር ይርዳችሁ ይሄን እንድታረጉ እግዚአብሔር እናንተንም ይባርክ አገራችንን ይባርክ ዓለማችንን ይባርክ እንሰግናለን ኢትዮጵያ በህዝቦቿ አንድነት ፍቅር እኩልነት በጸጋ ታፍራና ተከብራ ለዘላለም ትኑር አመሰግናለሁ ንግግር ለማድረግ አልመጣሁም ድንገት የተነገረ ለዚህ ነው መቀባጠር ይቅርታ ይደረግልኝ